በጣም ይቅርታ አላየሁሽም ነበር። አረ እኔ ራሴ ይቅርታ ስቀልድሽ ነው። ይሻልሃል። ሊዱ ቦርሳሽ ምን ሆኖብሽ ነው? ድንገት ነው መንገድ ላይ እየሄድኩ ከአንድ ሺህ ጋር ተጋጨሁ። ከዛ ቦርሷን አስጣልኩት። ቦርሷን አንስቼ ይቅርታ ብዬ ስሰጣት እኔ ነኝ እኮ ይቅርታ ማለት አለብኝ አትለኝ መሰለሽ? ታዲያ ትሁት ናት ማለት ይሄን ያህል ምንድን ነው የሚያስገርመው? በዛ ላይ ደግሞ እንዴት እንደምታወራ። ሰላም ሰላም፣ እንዴት ነህ? ምን ዛሬም ቦርሳሽን ማስጠልሽ መስሎሽ ነው ዝም ብለሽ ልታርፊኝ ነበር? ውይ እንደሱ እንኳን አይደለም፣ አላየሁም ነበር ለዛ ነው። አዎ። እና ሊዱ እንዴት ነው ይዙሻል? ጥሩ ነው እግዚአብሔር ይመስገን። አንዴ መልሽ ይደው ነው ሰላም አይደለሽም? ዴቪዬ አሁን መሄድ አለብኝ። በጣም ይቅርታ፣ ሌላ ጊዜ እንገናኛለን። እሺ? ምን ነው ሊዱ ችግር አለ እንዴ? ምን ነው ባንዴ ተጋብሽ? የተመችሽ ነገር አለ? አይ እንደሱ አይደለም፣ መሄድ ያለብኝ አስቸኳይ ጉዳይ አለ፣ ለዛ ነው። ካልሽ አላስጨነቅሽ። እንግዲህ እሱ ቸኝሽ። አረ በፍጹም አይሆንም፣ ራሴ ሄዳለሁ። እሺ ቻው፣ በቃ እንዴት ዋልሽ? በቃ አንቺ መዞር ብቻውን አስራሽ ምን ታደርጊዋለሽ? ዞር ዞር ማለት ይሻላል። ብቻሽን ሆነሽ ነው እንዴ? ዴቭ የለም? ዴቭ የለም እባክሽ፣ ልጅቷን ሊያገኛት ወጥቷል። የምርሽን ነው? በጣም ደስ የሚል ዜና ነው። የወንድሜ ልብ የሰረቀችዋን ሴት ለማየት በጣም ጓጓሁ። እሱስ እኔም ጓጉቻለሁ። የዴቭ መፍጠን ግን ምንም አልተዋጠልኝም። ኤሊ፣ በዚህ ዘመን ፈጠንጠን ካላልሽ ጥሩ አይሆንም። ከወደዳት ጊዜ መፍጀት ምን ይጠቅማል? እንደውም ክፍተት ይፈጥራል እንጂ። አይ እኔ ግን ያልተቸኮለበትና ጊዜ የተወሰደበት ነገር ነው ጥሩ ነው ባይ ነኝ። አንቺ አሁንም እንደ ድሮ ሰው ነው የምታስቢው። ለዛ ነው። እንዴት ማለት? ይኸው አሁን የተናገርኩትን 4-5 ቦታ ሰነጣጥቀሽ ነገር ልታደርጊያት ነው አይደል? እኔ ደክሞኛል፣ ገብቼ ልረፍ። እንዴ ወዴት ወዴት? የድሮ ሰውነቴ ምኑ ላይ እንደሆነ አስረጅኝ እንጂ። ሌላ ቀን አስረዳሻለሁ። የድሮ ሰው አስተሳሰብ ምን ማለት ነው? ምን ሆነ ነው? አቤልዬ እየጠራው ነበር እኮ አልሰማኸኝም? አታፍኝ ደግሞ እየጠራው ነበር። እስቲ የኔ ፍቅር ነገሮች አንተ እንዳሰብካቸው አይደለም። ሁሉንም ነገር በተረጋጋ መንፈስ ቁጭ በልና ላስረዳ። ምንድነው የምታስረጂኝ? አሞኛል ብለሽ ካፌ ውስጥ ከወንድ ጋር እንዳየሁሽ ነው የምታስረጂኝ? እንደዋሸሽ ነው የምታስረጂኝ? አቤልዬ ለምን ያ እንደሆነ እኮ ነው ላስረዳ እያልኩ ያለሁት። ይቅርታ ሊዲያ፣ ይሄን ያህል ቁሜ ያናገርኩሽ ስለማከብርሽ ነው። ከዚህ በላይ ሌላ ውሸት እንድትዋሽኝ አልፈልግም። ውሸት አይደለም አቤልዬ፣ ከነገርኩ በኋላ ማመንም አለማመንም ያንተ ድርሻ ነው። ብቻ ግን አንዴ እንዳስረዳ ፍቀድልኝ። እሺ ቀጥይ፣ ልስማሽ። ቴንክ ዩ ፍቅር። በእርግጥ ቤት ነኝ ብዬ ካፌ ስላገኘኸኝ ለሱ በጣም ይቅርታ። ግን ያለውን ነገር ብነግርህ እሺ አትለኝም ብዬ ነው። ከአንተ ውጪ ሌላ ወንድ ላገኝ ስትይኝ እንድፈቅድልሽ ፈልገሽ ነበር? እንደሱ አይደለም። ካፌ ላይ አብረን ያየኸን ዴቭ ማለቴ ዳዊት ይባላል። ሲስተር በጣም ስላመማትና ብር ለማግኘት ስትጨነቅ ስላየው በቃ ስራ እንዲቀጥረኝ ፈልጌ ነው። ብሩ ትንሽ ቢሆንም ቢያንስ ለአንዳንድ ነገር ይሆናል ብዬ ስላሰብኩኝ ነው። ሊዲያ እየቀለድሽ መሆን አለበት። ቆይ ምን አይነት ስራ ነው እሱ? የተገኘውም ቢሆን ለእኔ ችግር የለብኝም፣ ብቻ ስራ ይሆን።
የተገኘው አሃ ገላሽንም መሸጥ ቢሆን ልትሰሪ ነው? እንደዛ ነው? በስማም አቤል ምን ሆነ ነው? እንዴት እንደዛ ትላለህ? የተገኘውን ስለ ጽዳትም ሆነ ምንም ሆነ ለማለት ፈልጌ ነው። እና ካፌ ውስጥ ያየው ሰው ማን ነው? ምንድን ነው? ዳዊት ይባላል። ጓደኛዬ ሰኒ ናት ያገናኘችን። እሱ ብዙ ሰው ስለሚያውቅ ስራ ስለሚያስገባን ብላ ነው። ደግሞ እሷንም ቢሆን እሱ ነው ስራ ያስገባት። ለዛ ነው ያገኘሁት። ቆይ እንዴት አድርገሽ ነው ስራ የምትሰሪው አንቺ? ቤት የሚያውቁት እንደምትማሪ ነው። እንድዋሽ ያስገድደኝ ነገር እኮ ይሄ ነው። እኔ አንተ በምንም ሁኔታ ውስጥ ሆነ ተከፍተ ላይ አልፈልግም። ስለዚህ የትኛውንም ስራ ሰርቼ ቢሆን እህትህን ማሳከም አለብኝ። ሳልረዳሽ ብዙ ነገር በማሰቤ በጣም ይቅርታ አድርጊልኝ። አድርጌልሃለሁ። እኔም በአንተ ቦታ ብሆን የማስበውን ነገር ነው ያሰብከው። በቃ ብዙም አትጨነቅ እሺ? በጣም ስለምወድሽ በቃ የሌላ ሰው ሆነሽ ማየትም አይደለም ማሰብ አልፈልግም። እኔም አፈቅርሃለሁ። በቃ እንሂድ፣ በዛው ሞክ እናደርጋለን። እሺ ደስ ይለኛል። እሺ አጅሬው መጣክ? አዎ መጣሁ። ምን ነው አላገኘሃትም እንዴ? ይደበረህ ትመስላለህ። አይ ማግኘቱን እንኳን አግኝቻታለሁ። እና ምንድን ነው እንዴ? ሙሽራው መጣህ እንዴ? አንቺ ደግሞ ትቸኩያለሽ። ስለምን ሙሽራ ነው የምታወሪው? ይልቅ ዴቭ ንገረኝ፣ አግኝታት ፍቅረኛ እንዳላት ነገረችህ? በስመአብ፣ እንደዛማ አይሆንም። ስንት ነገር አስበን ስናበቃ። እስቲ ተረጋጉ። አግኝቻታለሁ እኮ አወራን፣ ግን ብዙም አልቆየችም። መሄድ አለብኝ ብለን ነው የሄደችው። ምንም ሳልጠግባት ነው የሄደችው ተነስታ። ምንድን ነው የሚያስቃችሁ? ወንድሜ ፍቅር ምናምን የያዘክ የመጀመሪያ ነው እንዴ? ማለት በአንድ የተንከረፈፍክ ለማለት ፈልጋ ነው። ይልቅ እሱን ተወውና ልጅቷ እንዴት ነች? ልጅቷ ታያት በእናትሽ። በጣም ነው የወደድኳት። ፍቅር የሆነች ልጅ ነች። ቆይ አሁን በደንብ ሳናወራ ሄደች አላልክም እንዴ? በምን ሰዓት ነው ይሄን ሁሉ ነገር ያወቅከው? ውይ ኤሊ ደግሞ የማይጠየቅ ጥያቄ አትጠይቂ። ልጅቷን እኮ እሱ ወዷታል። ልጅቷ ብታስጠላ ራሱ ለሱ ውብ ሆና ነው የምትታየው። ወሬኛ ነገር ነሽ። ይልቅ ዴቭ ቀልዱስ ቀልድ ነው። ይሄ መጃጃልህን ትተህ ቆፍጠን ማለት አለብህ። የምር ወደሃት ከሆነ ስለ ህይወቷ፣ ስለ ቤተሰቧ ሁሉንም ነገር በግልጽ ተገናኝታችሁ ማውራት አለባችሁ። የችኮላ ነገር በኋላ ዋጋ ያስከፍላል። የቸኮለች አፍሳ ለቀበች ሲባል አልሰማህም? ምን ያስቅሻል? ቅድም የድሮ ሰውነቴ ምኑ ላይ ነው ብለሽኛል ነበረ? ያው መልሱ እንደ ድሮ ሰው ተረት መተረት ትወጃለሽ። ወሬኛ፣ አንቺ ከሰሙሽ ብዙ ታወሪያለሽ። ዴቭ ያልኩህን ነገር ግን በደንብ አስብበት። መቸኮል ብዙ ዋጋ ያስከፍላል። የጅብ ችኩል ቀንድ ይነክሳል ሲባል አልሰማህም? ሳንታ ባክ። ይልቅ ወንድሜ ስታያት ምን ተሰማክ? የኔ ፍቅር ታውቂያለሽ፣ አንቺ ማለት ለኔ በጣም ልዩ ስጦታ ነሽ። እኔስ ብትል አንተ ስላለኸኝ በጣም ደስተኛ ነኝ። እስኪ አስቢው፣ ሊያውም በዚህ ዘመን ማን ነው ለፍቅረኛው ብሎ ራሱን ችግር ውስጥ የሚከተው? ውይ አቤል ደግሞ ትንሿን ነገር ማካበር ትወዳለህ። አሁን እስኪ ምን አደረግኩልና እንደዚህ የምትለው? ምን ያላረግሽልኝ ነገር አለ? ብቻ ዘመኔን ሁሉ አንቺን ለማስደሰት ነው ስጥር ነው። አውቃለሁ። ይልቅ ቅድም አንተን ስላየው ተጣድፌ የመጣሁት። ያው ደግሜ ግን እሱ ማግኘት አይቀርም። ስለ ስራውም አንዳንድ ነገር እናወራለን። ጥሩ፣ አንቺ እንዳልሽ ነው።
በቃ እየመሸ ነው። አንተም ሂድ እኔም ልሂድ። በቃ እሺ ደህና ቻው። ከስንት ጉድ ነው ዛሬ አስወጣኸኝ ጌታዬ ሆይ። የኔ ወንድም በፍቅር ጠብ ብለክ የለ እንዴ? አሁን ደውልላትና ገባሽ ወይ ውሎ እንዴት ነበረ ብለህ ጠይቃት። የምርሽን ስለምሸግን ያደብራት? እንደውም ባደውልላት ነው የሚደብራት። አይገርምህም? እሺ በቃ ጠራንጂ። ሄሎ ሄሎ። ወይ ዲፍ እንዴት አመሸህ? ደህና ነኝ። ደህና ነሽ አንቺ? ደህና ነኝ ይመስገን። ሰላም ገባሽ ብዬ እኮ ሳልደውልልሽ። አረ ችግር የለውም ሰላም ገብቻለሁ። አንተስ ሰላም ገባ? አዎ ገብቻለሁ። ተጣርፈሽ እኮ ቅድም ስትሄጂ የደበረሽ ነገር ካለ ብዬ ነበር። በፍጹም ምንም የደበረኝ ነገር የለም። መሄድ ስላለብኝ ብቻ ነበር። ከሆነ ጥሩ። እንዴት አደራችሁ ቤቶች? እንዴ ቢኒ እንዴት ነህ? ሰላም ነው? ደህና ነህ? እንዴት ነሽ? ሰላም ነው? ደህና ነሽ? አለን። ቁጭ በል። እንዴት ነሽ ኤሊ? ተጠፋፋን አይደል? በጣም ተጠፋፋን እንጂ አንተ ግን አለ። እኔ እኮ ዴቭን ሁሌ ነው የምጠይቀው። አለ እንገናኛለን ይለኛል። አዎ ከዴቭ ጋር እንገናኛለን። ያው ከሀገር ከመውጣቱ በፊት ቶሎ ቶሎ ላገኘው ብዬ ነው። አይ ጥሩ አድርገሃል። ስራ ሁሉ ሰላም ነው አይደል? ሰላም ነው ኤሊ። ዴቭ የለም እንዴ? አለ ግን ገና ከእንቅልፉ አልተነሳም። እስካሁን እሱ እንኳን የጠዋት ሰው ነበረ ነው ወይስ አዲስ ፍቅር ሌሊት አላስተኛ ብሎት ነው? ስለሱ ነገር አንተም ሰምተሃል? አዋ ማን ያልሰማ አለ ብለሽ ነው? አይ ቢኒ ዝም አትበለው እንጂ ዴቭ በጣም እየቸኮለ ነው። እሱ ደግሞ ጥሩ አይመስለኝም። እስቲ እንግዲህ የቻልኩትን እሞክራለሁ። ወንድሜ ሲጎዳ ቆሜ ማየት አልችልም። የሚሆን ግን ደስ ይለኛል። እስቲ እኔ መሆኑን አልጠላሁትም። ወንድሜ አግብቶ ወልዶ ማየት የዘውትር ህልሜ ነው። ግን የዘመኑን ነገር ታውቀው የለ ሳይጠናኑ ትዳር ውስጥ ይገቡና በኋላ መከራው ለቤተሰብ ነው የሚተርፈው። እሱም ብዬ እኮ ነው። አይ ልክ ነሽ፣ ይገባኛል ኤሊ። አመሰግናለሁ ቢኒዬ። ቆይ በቃ ልጥራለሁ። ሄሎ ሊዱ እስካሁን ተኝተሻል? በሰላም ነው? በሰላም ነው አቤል። ሰዓቱን አላየሁትም ነበረ። እኮ በጣም ረፍዷል። በጣም እንጂ በይተንሽ። እኔ እኮ ስጠፊብኝ ምን ሆነሽ ነው ብዬ ነው። አይ ደህና ነኝ። እሺ ልነሳና ተጣጥቤ እደውልልሃለሁ። እሺ ስልክሽን እጠብቃለሁ። በቃ ቻው። መጣል እንዴ? ተኝቼ ነበር። አንተ ምን ሆነ ግን እስከዚህ ሰዓት ድረስ መተኛት? ምን እባክህ ማታ ከሊዱ ጋር ስናወራ ነበር ያመሸውና ጠዋት ደግሞ እንቅልፍ ጣለኝ እኮ። እኔም ያለው ትሮክ እስከዚህ ሰዓት ስተኛ ገምቼ ነበር። በጠዋት ያስመጣ መቼስ የወሬ ጥማት ነው እንዴ? ታዲያስ ልጅቷን ካገኘኋት በኋላ እኮ አልተገናኘንም። ምን ተፈጠረ ብዬ ነው። ምን ይፈጠራል? ተገናኘን፣ ግን ብዙም ሳቆይ መሄድ አለብኝ ብላ ተነስታ ሄደች። ብዙም አላወራችሁማ?
አረ ብዙ የሚባል አይደለም፣ ግን ያው በጣም ደስ የምትል ልጅ ነች። ያርግልህ፣ ደስ ይላል። እና ያው ፈጣሪ ካለ ድጋሚ ለመገናኘት ተቀጣጥረናል። እንዴ ዙሩን አክራችሁት የለ እንዴ? ይመችህ። ምን እየሆንሽ ነው? አንቺ ራስሽ ምን መሆንሽ ነው? ድምፁ እኮ ውጭ ድረስ ነው የሚሰማው። ይሰማ ታዲያ። ውድ ወንድሜ እኮ ነው። በቅርቡ ሊያገባ ነው። ከአሁኑ ነው መሰማት ያለበት ዘፈኑ። ስለምን ሰርግ ነው የምታወሪው? ያምሻል እንዴ? ገና ምኑም ያልታወቀ ነገር ላይ ስለ ሰርግ ታወሪያለሽ? ቆይ አንቺ ግን ዴቭ ቢያገባ ደስ አይልሽም ነው ወይስ አትፈልጊ? በጸሎት ያልተጻፈ አታንብቢ። እኔ አያግባ ወይ ደግሞ እንዲያገባ አልፈልግም አላልኩኝም። ግን ደግሞ ምንም ባልተረጋገጠ ነገር ላይ እንዲህ መሆን አያስፈልግም። አትሊስት ለሱ ስሜት እንዳላት እንኳን በማይታወቅ ነገር ላይ ስለ ሰርግ ማሰመም ማለት ነው። ባትወደውና ለሱ ምንም ስሜት ባይኖራት ነው በስልክ የምታወራውና የምታገኘው? አንቺ የምታወሪያቸውን ወንዶች ሁሉ ተወጃቸዋለሽ ማለት ነው? በተደጋጋሚ ማወራውና በአካል የምንገናኝ ከሆነ ከሌሎቹ በተሻለ ለሱ ስሜት አለኝ ማለት ነው። ዴቭ ግን ልጅቷን በተደጋጋሚ አላወራት። ገና በመጀመሪያ ቀናቸው እንኳን በደንብ ሳታወራው ነው ጥላው ሄደችው። ስለዚህ ምንም ለሰርግ የሚያበቃ ግንኙነት የላቸውም። ገባሽ? ለነገሩ አንቺ እንደራስሽ ነው የምታስቢው። ሁሉም ሰው ቆሞ እንዲቀር፣ ወንድሜ ደግሞ አግብቶ ማየት እፈልጋለሁ። ስሚ፣ ወንድሜ እንዳንቺ አይነት ዘልዛላ ሴት ላይ ወድቆ ህይወቱ ከሚመሰቃቀል ቆሞ ቢቀር መርጣለሁ። እሺ? ገና ለገና ከሌላ አባት ስለተወለድኩኝ የወንድሜን ውድቀት የምፈልግ ነው እንደሚመስላት? እኔን ዘልዛላ? መጨረሻውን አብረን እናያለን። ሊዱዬ ያልሽኝ የስራ ጉዳይ እንዴት ሆነልሽ? ገና ነው። ከዛ በኋላ ሰውየውን አግኝቼው አላውቅም። ምነው ብር አስፈለገ እንዴ? አይ እንዲሁ ነው የጠየቁሽ። አባ ደህና ነህ? አይ ደህና ነኝ ማሬ፣ አንቺ አትጨናነቂ። ምነው ሲስተር ደህና አይደለችም እንዴ? ኧረ በጣም ደህና ናት። ያው እንዲሁ ዝም ከምላቸው ብዬ ነው። የሆነ ትንሽ ነገር ሳንቲም ቢጤ ብልክላቸው ብዬ ነው። ታውቂያለሽ አይደል? ያው ሰሞኑን ስራ እየሰሩ አይደለም። ታዲያ ምን ችግር አለው? ፈላልገን እንልካለን። አትጨነቅሽ። እሺ አልጨናነቅም። እስቲ ፈገግ በል። አዎ እንደዚህ ነው የሚያምርብህ። ሁሌም ሳቅልኝ። አንቺ ካልሽኝ ሁሌም ደስተኛ ነኝ። ቢኒ፣ የበፂና የኤልዲ ነገር ግን ግራ ገብቶኝ ነው። እንዴት? በጣም ተቃራኒ ሰዎች ናቸው። አንድ ቀን ተስማምተው ያውቁ። ምን ላይ ተቃራኒ ሆኖብክ ነው እንደዚህ ያልከው? ሌላውን ተውና በሊዲያ ጉዳይ እንኳን ደርቢ ናቸው። በሊዲያ ጉዳይ ያላት ሀሳብ ምንድን ነው? በቃ ነገሮች ቶሎ እንዲሆኑ ነው የምፈልገው። ባትወደኝ ልታገኘህ ልታናገር አፈልገው ነው የምትለው። በቃ ለአንተ የሆነ ስሜት ቢኖራት ነው። እሺ ኤልዲስ? ኤልዲን ደግሞ ታውቃት የለ ሆነ ወጋ አጥባቂ ነገር ነች። ያው ስለ ሊዱ ኢንፎርሜሽን እንዲኖረኝና እንዳልቸኩና ምናልባትም ሌላ ህይወት እንዲኖራት እንደሚችል ነው የምትነግረኝ። ባጭሩ ያው በእኔና በሊዱ ግንኙነት ደስተኛ አይደለችም። ሁለቱም እኮ በራሳቸው መንገድ ልክ ናቸው። ኤልዲ ግን አንተ እንዳትጎዳ እንጂ ግንኙነታችሁን ጠልታ አይመስለኝም። ባጭሩ የነገሮችን ጥሩና መጥፎ ጎን እያየች ስለሆነ ነው። እሺ በፂስ? እሷ ደግሞ የነገሮችን ጥሩ ጎኖች እያየች ብቻ ይመስለኛል። የአንተን ማግባትና ቤተሰብ መመስረት እሱም ብቻ እያየች ስለሆነ ነው። ኤልዲ እያየች ያለችውን መጥፎ ጎን ስለማይታያት አይግባቡም። እሺ ኤልዲስ ግን ከልክ ያለፈና ባልተረጋገጠ ነገር ላይ አጉል ጥርጥር አይመስልም? ሊሆን ይችላል፣ ግን ያልጠረጠረ የኤልዲን ተረት ታገላገልኩ ስላንተ ጀምረኛለህ። ብቻ አንተ ነገሮችን በትኩረት ለማየት ሞክር። ከምንም በላይ ደግሞ አንተ ራስን አዳምጥ። ራስ የወሰንከው ውሳኔ ላይ ደግሞ ተጠያቂ የምትሆነው አንተ ነው። እኔ ከደሙ ንጹህ ነኝ ያልክ ነው እንዴ? እና ወሬኛ በል በቃ እንሂድ። ገብቼ ማስተካከሎች ነገሮች አሉ። መሄጃ እየደረሰ ስለሆነ ብቸኝነቱን እንዴት እንደምችለው እያሳሰበኝ ነው።
እንግዲህ አንዷን ቆንጆ ጠጋ ብሎ ከብቸኝነት መላቀቅ ነው። ልክ እንዳንተ ማለት ነው። ለካ ለዚህ ነው ከመሄድ በፊት ከሊዲያ ጋር ጉዳዮችን ጨርሰህ ቶሎ ለመሄድ ቸኮልከው። ሊዲያ አይደለችም እንዴ? ቆይ ይሄንማ መቅረጽ አለብኝ። እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ